አንድ አጥፊ አስወጡልኝ። በቃ አስወጡልኝ። ከአቅሜ በላይ ነው። አስወጣ ተመልካቾች እንዳያችሁት ከሆነ ስለ ወይዘሮ ዝናሽ በምጠይቅበት ሰዓት ላይ ምንም ሊነግረኝ አልቻለም ነበር። ጭራሽ ወይዘሮ ዝናሽ ማናት ምንድናት እያለ ሲክዳኝ ነበርና ከዛ አልፎ ተርፎ ደግሞ ፎቶ እንኳን አሳይቼው ኤአይ ነው ድረስ እስከማለት ደርሶ ነበረ። ጭራሽ ልጆች አሉኝ ለልጆች ልትረፍበት እያለ ደግሞ አንዳንድ ፍንጭ ደግሞ ይሰጠን ነበር። ያደረገው ነገር አለ የለም ብለን እስከመጠርጠር እስከምንደርስ ድረስ ግን እሱ አለማወቁን እስከመጨረሻ ድረስ ይቀጥልልን ነበር። በስተመጨረሻም ግን የጓደኞቹን ፎቶ ሚዜ ሆነ የነበሩትን ሰዎች ስናሳየው በቃ ብሎ እውነቱን አፍርጦታል። እሱም ጭራሽ ያልጠበቅነውን ነገር ወይዘሮ ዝናሽን አግኝተን በአካል ላደረገችው ነገርም ጥሩ ምስጋና ልናቀርብላት ነበር። ይሄን ሁላ ነገርም ስንፈልጋት የነበረም ጠፍታም ደግሞ አንድ የሰው ልጅ እንድትቀርም ስላልፈለግን ነበር የጠፋችበትን ምክንያት አውቀን። ግን ደግሞ የሰማነው ነገር ከሱ ጭራሽ ወይዘሮ ዝናሽ የምትባለው እንደሞተች ነውና በጣም የሚያሳዝን ነገር ነው የሰማነው ያለውት እና ለዛ ነው ከትንሽ ጊዜ በኋላ አሁን አርፈን የተመለስን ያለነው ከትንሽ ሰዓቶች በኋላ። አሁን እንግዲህ እንደምታዩን አርፈን ተመልሰናል። የወይዘሮ ዝናሽን ሞት ነግሮናል። እንዴት ሞተች፣ እንዴት ልትሞት ቻለች፣ በምን ምክንያት ልትሞት ቻለች ማለት በጣም ብዙ ልንጠይቀው የምንችላቸውን ጥያቄዎች አሁን ከሱ ጋር ነው የሚገኘው። ያንዳንዱ ጥያቄዎች ተጠይቀዋለኝ። ከዚህም በኋላ ዋሽቶ አላቃትም ብሎ የሚናገሩ ነገሮች አይኖሩም ብዬ አስባለሁ። ያንዳንዱ ነገሮች በአስተካክል ይነግረናል። አይ የሚል ከሆነ ደግሞ አይ አልነግራችሁ የሚል ከሆነ ደግሞ ከኋላ ካሉት ልጆች ጋር ልክ የሚያስገቡት ይመስለኛል ይሆናልም። ስለዚህ እስከዛው ድረስ እናንተ አብራችሁን ቆዩ። እሱን የምጠይቃቸውን ጥያቄዎች ደግሞ ተከታተሉኝ። እሺ፣ ማን ነበር ያልከኝ ስም? ፍራኦል። እሺ ፍራኦል፣ እስከ ቀደሞ ሰዓት ድረስ ወይዘሮ ዝናሽ ማናት ምንድናት ያልክ ስትክደን ነበርና ለምን ልትክደን ቻልክ? በመጀመሪያ ደረጃ ማለት ነው። አላወኩም ነበር። ምናልባት እኔ እሷ አልመሰለኝም ነበር። ያው እሷ በእርግጥ ያው በምን እንደሞተሽ ምን አላወኩም ነበር። እንዴት ነው እሷ ማትመስለ? ፎቶ እኮ አሳይተናል። ኤአይ ነው ብለህ ካድከን እንጂ ምን አሁንም ወደ መካድ ነው እየሄድክ ያለው? ኖ የካድኩሽ አይደለም እኮ እየነገርኩሽ ነው። በቃ ስለሷ ማለት ይሄን ያህል ይሰፋል ብዬ አላሰብኩም ነበር። በቃ ኦሬዲ እኔ ነግሬሻለሁ አረብ ሀገር ሄጄ ከዛ በኋላ ተመልሼ እሷን ብዙ ቦታ አፈላልጊያታለሁ። በቃ ያልፈለኩበት ቦታ የለም ማለት ያው በጣም ወዳታለሁ። ያው ያሳለፍነው ህይወትም ቆንጆ ህይወት ስለነበረ ያው ምናልባት እንግዲህ አንድ የቀን ሰራተኛ ማድረግ ያለበትን ነገር ያው ትንሽ ገንዘብ ይዤ መጥቼ ነበረ። ከዛ በቃ እሷን ለማግኘት በቃ አብሬ ከሷ ጋር ለመኖር ወዳትም ስለነበረ በቃ እኔ እሷን ያልፈለኩበት በቃ ያልረገጥኩበት ከተማ የለም። በቃ አብዛኛውን ብሬን የጨረስኩት እንደውም እሷን በመፈለግ ነው። እሷን አገኛለሁ ብዬ ስፈልግ መጨረሻ ላይ ሞተች አሉኝ ጓደኞቿን ምናምን አጠያይቄ መጨረሻ ላይ እነሱም አልነገሩኝም ነበረ። በመጨረሻ ላይ ግን ሞተች አሉ። ቆይ ማለት አረብ ሀገር ሄጄ ነበር አልከኝና አረብ ሀገር ሄድከው ከሷ ጋር ግንኙነት አብራችሁ ከጀመራችሁ በኋላ ፍቅረኛ ከሆናችሁ በኋላ ነው እስከ ተጋባክ በኋላ ነው? ማለት ከሷ ጋር ፍቅረኛም ነበርና ከዛ በኋላ ነው ባለመግባባት አቁመነው ነበር። ተጋብተሃል እኮ? አግብቻታለሁ እያደመጥሽ ነው። አግብቻታለሁ ግን ደግሞ በዛ ሰዓት አለመግባባት ስለነበረ በዛ ባለመግባባት ትንሽ ተኳርፈን ነበር እንጂ ቀለበት አድርጋችኋል፣ ተጋብታችኋል። ወደ አረብ ሀገር ስትሄድ አንተ ቀለበትም አድርጌያለሁ ግን በዛ ሰዓት አለመግባባት ነበረ። ያው ትንሽ አንዳንዴ ያው እሷም ስራ አትሰራም ነበረች። ያው እኔ ነው ሰርቼ እንትን ብሎ ነበረው። በዛ መሀል አካባቢ እንዳጋጣሚ ያው ብዙ ሰው ወደ አረብ ሀገር መሄድ ያው ስለሚፈልግ አረብ ሀገር ሄድክ። እንዴት ልትወጣ ቻልክ ወደ አረብ ሀገር? ቆይ በበረሃ አድርጌ ነው የሄድኩት። ተሰደክ? አዎ በስደት። እና አረብ ሀገር ገባክ? አዎ አረብ ሀገር ያው በሰላም ገባሁ። እሺ አረብ ሀገር ከገባክ በኋላ እሷን ለማግኘት ሞክረህ ነበር? እሷን ለማግኘት ሞክሬ ነበር። አንድ ልቀን ምናምን አካባቢ እንደዛ ለማግኘት ሞክሬ ነበር በስልክ እዛው እያለሁ አረብ ሀገር ማለት ነው። ከዛ እሷም ብዙም ፍቃደኛ አይደለችም ለማውራት።
ምን ፈቃደኛ ላይ ያደርጋት ይችላል ማለት ያው ለምን ጥለኸኝ ሄድክ ምናምን እኔን አንተና ምኝ ምናምን ብላ እንትን ብላኝ ነበርችና ተነጋግረን ነበር ማለት ቆይ አንተ ወደ አረብ ሀገር ስትሄድ ተጣልታችሁ በነበረበት ሰዓት ነው ብን ብለክ የጠፋው ማለት ነው? አዎ በዛን ሰዓት ተጣልቼ ነበርና ብን ብዬ ጠፋው በዛን ሰዓት ማለት ያው ያለው የቤቱን ኢኮኖሚ ምናምን እሱን ለማስተካከል ስል ከጓደኞቼ ጋር ሄድና ከዛ ያው ትንሽ ያው ስቃይ ነበረው በዛ በስቃይ ትንሽ ብቻ ብዙ ስቃይ ነበረው ወደዛ ለመሄድ በጣም አስቸጋሪና ስቃይ ነበር። ስንት ጊዜ ማለት አረብ ሀገር ተሰቃይተ እንደገባክ ነግረከኛል። እሷንም ከሄድክ በኋላ አንድ ሁለቴ ብቻ ነው ያገኘኋት ነው ያልከኛለውና ገንዘብ ልከላት ነበር ወይ ማለት በጣም ምንም ልከላት አታውቅም? ያው ማለት ስታወራኝም ደስተኛም አይደለችም። ስታወራኝ በቃ ደስተኛም አይደለችም። እና ደስተኛ ብትሆን እኮ ሚስትክ ናት አይደለ? ቤት ነው ያለችውና የሚያስፈልገውን ነገር ታውቃለህ ብዬ አስባለሁና መላክ አለብክ ባይ ነኝ እንደኔ። ሌላው ደግሞ ሲቀጥል አረብ ሀገር ሄደክ በስንት አመትክ ነው ወደ አዲስ አበባ ወይም ወደ ኢትዮጵያ የመጣው? አንድ 5 አመት ምናምን ቆይቻለሁ። ከ5 አመት ቆይታ? ከ5 አመት ቆይታ በኋላ ነው ተመልሼ መጣሁ። እሺ ተመልሰ መጣ። ከ5 አመት ውስጥ ወይዘሮ ዝናሽ ስንት ጊዜ አግኝታታል? በምታወራ ሰዓት ደግሞ ማለት ስመጣ ሞተች ብለው ነው የነገሩኝ ያልከኛለውና ስትመጣ ወይም እሷን በምታወራባት ሰዓት ላይ ስለሷ አመመኝ ምትልክ እንደዚህ ታመም ያለኝ ምትልክ ወይም የሆነች ነገር ነበረ በድምጿ ማወቅ የምትችለው ምናልባት ወይም የነገረች በቃል ልብ ድካም ምናምን ትል ነበረች። ልብ ድካም አለብኝ ደማነስ ልቤን እያለች ትነግርክ ነበር ነው አንተ እዛ ባለበት ሰዓት ላይ? ልቤን ጨጓራ ምናምን ብቻ የበሽታ አይነት ብዙ ታወራልኝ ነበረች። እና እሱ በሽታ እስከ መሞት ያደርሳታል ብለህ ታስባለህ? ሲጀመር ደግሞ እዚሁ አብርሃት እያለክ እንደዚህ አይነት ነገሮች ነበራት? ያማት ነበረ? እኔ እያለሁ አንድ ቀን አማት ነበረ። ምንዋን? አዞሬ ብላ ነው እንትን ያለችው የወደቀችው። አዞሬ ብላ ወደቀች። ከዛ ያው ብዙ ማስተካከሚያ ስለሌለኝ ያው በቃ ብቻ ያው ጨንቆኝ ነበር። ያው አንደኛም ያው እንዲገፋፋ ወደ አረብ ሀገር እንዲሄድ ያደረገኝ በዚህ ምክንያት እኮ ማለት አሁን አንድ ያልተጣማጣመልኝ ነገር አንድ ወደ አረብ ሀገር ልትሄድ የቻልክበት ምክንያት ገንዘብ ስለሌላችሁ ነውና እዛ 5 አመት ሙሉ ቆይተክ አንድም ገንዘብ አላኩላትም ያልከኝ ያለውና ያን ሁላ ገንዘብ ተሰራበት የነበረው ገንዘብ አሁን የታረከው ማለት የሆነ ወደ መጨረሻ አካባቢ ልመጣ ምናምን ብያት የዛን ሰዓት ስልክ አታነሳም ነበርና በዛን ሰዓት ስልክ ስለማታነሳ በቃ ምናምን ብዬ ለቤተሰብ ልኬለው። ለራስክ ቤተሰብ? ለሷ ቤተሰብ? ምን ብለህ አካውንታቸው ሳለክ ሲጀመር በዛ ሰዓት ላይ? አይ ወንድሟን አግኝቼው ነበር ደውዬ። ይደዋወል ነበር ካንተ ጋር ወንድሟ ሳይሆን እኔ ደወልኩለት። ለዛ ፈልጌው ለዛ አንተ ጭራሽ ማለት ቅድም ያልከኝ እኮ ከሆነ ከሄድኩኝ ያን ያህል ከሷ ጋር እናወራም ያልከኝ ነበርና አሁን ደግሞ ጭራሽ ወንድሟን ደውዬ ብር ላኩለት ያልከኝ ነውና እንትን ነው ማለት ያው እሷ ስልክ አላነሳልኝ ስትል ምናምን ለወንድሟ ልክላት ነበር። ከዛ ወንድሟ ራሱ አልሰጣትም ብሩ። አልሰጣትም? እና ምን አረጋው ወንድሟ ብሩ? እኔ እንጃ እሱን ጠጣውበት ነው ያለኝ። በዛን ሰዓት ማለት የላክለት 1 ብር 2 ብር ነው የጠጣውበት ተብሎ ሊያልቅ የሚችለው ነገር ቀለል አድርገህ ከሆነ እየነገርከኝ ያለው 5 አመት ስለፋበት የነበረውን ብር ለወንድሟ ላኩኝ ከዛም በኋላ ዝም ብሎ ጠጣውበት አለኝ። በቃ ታውከው 200 ሺህ ብር ነው የላኩለት። በቃ የዛን ሰዓት ያው እሷንም እኔ እንድታከምበት ብዬ ነበር ሰጣሁት። እሱ ጠጣበት እዛ በቃ እና አምነታውከው ጠጣውበት ማለት አረብ ሀገር ሄድከው ለማላሳደግ ነው ኑሯችን እያልከኝ ነበርና አሁን ደግሞ ጠጣውበት አለኝ ታውኩት ማለት እሺ ይሁን። ስለ ሰርጋችሁ እናወራ። ምንም ወደዚህ የሚመልሰን ነገር ካለ እንመለሳለን። ሰርጋችሁ ላይ ቅድም እንዳሳየው ፎቶ ላይ ሰርጋችሁ ደስተኛ ትመስላላችሁ። እንዴት ነበር የተዋወቃችሁት ከሷ ጋር? ቆይ በደንብ ንገረኝ። 11 ክፍል ምናምን አካባቢ ነው የተዋወቅነውና 11 ክፍል ያው ወጣት ናት፣ በዛ ላይ ደግሞ ቆንጆዬ ነች። በቃ ማለት የሆነ በቃ ምንድነው ይሄ አደያ ማን ነው እንቡጥ አበባ ታውቂያለሽ? የሆነ የምታሳሳ በቃ እሷ ነች። እኔ ለሷ ማልሆንላት ነገር የለም። ቆንጆዬ ስለሆነች ያው ሁሉም ተማሪ ደግሞ ለሷ ላይ ይረባረባል ማለት አንዱም እኔ እዛ ቆንጆዬ ስለሆነች ከዛ እኔ እንደምንም ብዬ
እፈፍ አደረኳት። ቆንጆም ስለሆነች ያው ቁንጅናዋ እዛ ላይ ደግሞ ያው ጸባይዋ በቃ ሁሉ ነገር ይስባል። በቃ የሷ ነገር እሺ ቆንጆ ነበረች፣ ደስ አለችህ፣ ወደድካት ምናምን። እንዴት እሺ ልትልቻለች? ብዙ አድክማኛለች ባይዘው እሷን እንትን ለማለት በቃ ብዙ ሰውም በዛን ሰዓት ያው እንግዲህ ቁንጅናም አላት፣ ወጣትም ነች። ያው በቃ ሁሉም ሰው ይፈልጋታል በዛን ሰዓት። እሷ ደግሞ ያው ሁሉም ሰው ስለሚፈልጋት በጣም ብዙ አድክማኝ ነበረች እኮ። አንተ ልትመርጥበት የቻለችው ምክንያት ምን ነበረ? በዛ ሰዓት ላይ በተለይ ደግሞ ያው ሁላ ሰው ይፈልጋት እኮ። እኔ በዛን ሰዓት ያው ጎበዝ ተማሪ ነበርኩና አው አንዳንድ ነገር ለማስጠናት ትመጣለች ማለት አንተ ልታስጠናት ትመጣለች፣ ለማስጠናት ምናምን ትመጣለች። በዛን ሰዓት ያው አንዳንድ ነገሮችን ያው የማትስ እና ፊዚክስ ላይ በጣም ጎበዝ ተማሪ ነኝና ኦኬ እሺ እንትኑም ማሳይሻለሁ ከፈለክሽ። አይ ችግር እና እሱን ያው ለመረዳት ትመጣለች ብዙ ጊዜ። ያው በዛ እንገናኛለን፣ እናወራለን። ይበልጥ ደግሞ ያ ነው በጣም ደግሞ ይበልጥ እንዲያቀራርበን ያደረገ። ስለዚህ ታዲያ በዛ ሰዓት ላይ ለማጥናት በምትመጣበት ሰዓት ላይ ነው ፍቅርን የነገርካት ነው ወይስ እንዴት ነው? አይ ተሽከሮሜ ነበረ ባይዘው ማለት ያው ስለማፈቅራት መሰለኝ የሆነ ስታፈቅራት አይደለ እንትን ያን ስታፈቅሪ ያው ተሽከሮሜም ያለሽ ያው በቃ ፍራቻ እየፈራው ነበረ እየፈራው። ከዛ መጨረሻ ላይ ግን የሆነ አንድ ቀን የሆነ አክት አየሁባት። ምን አይነት አየባት? የሆነ አክት ሳይባል በቃ የሆነ አለ አይደለ ውስጥ የሚናገራል አይደል ስሜት በራሱ ጊዜ የሚናገረው እውነት አለ። ኦኬ ስለዚህ እሷም እየወደደችክ የመጣች አይነት መሰለክ ነው። ከዛ ስጠይቃት አልወድህም አለች። ያን ስሜት አይቼ ስጠይቃት ያው በቃ ትወጂኛለሽ ወይ ምናምን ብዬ ስጠይቃት አልወድህም ምናምን አለች። ከዛ ጠየኳት ደግሜ እኔ አልወድም የምሬን ነው በቃ የምቀርብህም ያው ትምህርት ስለምታስጠናኝ ነው እንጂ በጣም ታስጠናኝ ምናምን አለች። አረ ተመልሼ በሆነ ጊዜ ስጠይቃት ተሽኮረመመች። ከዛ መጨረሻ ላይ ማለት ቀጥሪያት ከትምህርት ቤት ውጭ ቀጥሪያት ጠራዋት። ከዛ ነገርኳት በቃ እንዲህ ነው ወጥቻለሁ ምናምን ነገርኳት። ከዛ በቃ ያለ መቀበል አለ አይደለ ያው ተቀበላ ግን ያለ መቀበል አለ አይደል ተሽኮረመመች ምናምን። ከዛ የሆነ ሰው እንደውም ወድሻለሁ ምናምን ብሏት አስፈራርታት በመጨረሻ ላይ እንደውም ሊያግታት ምናምን ፈልጎ ነበረ። ከዛ በዛም ይበልጥ ጭራሽ ወደደችኝ። በዛ ነው ሰውየውን ትንሽ ደበደብኩትና ኦኬ ከዛ በኋላ ነው በደንብ ፍቅሯን መግለጽ የጀመረችው። ኦኬ እሺ ከዛም በኋላ አብራችሁ ናችሁ ነው 11ኛ ክፍል ላይ ነው ወይስ 12 ላይ? 12 እንትናነ ከዛ አብረን 12 ክፍል እና አብረን እንትናነ ከዛ ወደ ካምፓስ ሲል በቃ መጋባት አለብን ብለን ተጋባን። እሺ ስለዚህ ካምፓስ ላይ ውጤት ከመጣላችሁ በኋላ ነው የተጋባችሁት? እሺ ተጋባችሁ። በምትጋቡበት ሰዓት ላይ የሷ ቤተሰቦች እንዴት ተቀበሉክ? ማለት የሷ ቤተሰቦች ሀብታም ስለነበሩ ሀብታም ናቸው። ቤተሰቦቿ ሀብታም ናቸው። እሺ እና ቤተሰቦቿ ሀብታም ስለነበሩ ያው ብዙም ጊዜ ትንሽ የዛን ያህል ብዙም አልከበዱኝም። ትንሽ እኔ ላይ ትንሽ ጫና ነበረ። ከዛ ያው አስረዳናቸው፣ እሷም አስረዳሻቸው። ከዛ በኋላ ተቀበሉ። ታዲያ ቤተሰብ ከተቀበለክ እየታመመች እስካለች ድረስ ከቤተሰቧ ገንዘብ አግኝታ መታከም ትችላለች እቺ ልጅና አንተን ያን ያህል መጠበቋ ምን አስፈለገ? ሲቀጥል ደግሞ ተቸግረን ቤተሰብ ብር ላይ የለንም ብር ቤተሰብ በመሰረታችሁ ያገኖራችሁ ባላችሁ በዛ ላይ ብር ስለሌለና አረብ ሀገር ሄድ ነው ያልከኝ ነበርና ቤተሰቦቿ ሀብታም እስከሆኑ ድረስ እቺ ልጅ አንደኛ ታክማ መዳን ትችላለች። ምክንያቱም ቤተሰቦቿ ይሰጧታል፣ ተስማምተዋል በእናንተም ትዳር ላይ እንደነገርከኝ ከሆነና አንተን አንድ አረብ ሀገር ልትሄድበት የቻልከው ምክንያት ገንዘብ ስለሌላችሁ ነው። ከቤተሰቧ ብር ተቀብላ የራሳችሁን የሆነ ስራ እንኳን መጀመር አትችሉም ሀብታም ከሆኑ። ሲቀጥል ደግሞ መታከም ራሱ ትችል ነበርና እንዲህ ለሞት ሊያደርሳት ለቻለው ሊችል የሚችላቸው ነገሮች ምንድን ነው? እሱን ማለት ያው ጎጆዎች ስትሆኚ ያው ራስሽ ማለት ኃላፊነት ያንቺ ነው። ያው እኔ ብዙ ጊዜ ሸመኛ ነኝ፣ ሰው መጠየቅ አልወድምና ያንን ነው በራሴ እንትን ለማለት ፈልጊ ነው ማለት በራሴ ለመፍታት ነው እንጂ መጠየቁ ከብዱን አይደለም። በእርግጥ ቤተሰቦቿ ከአንዴም ሁለቴም ልከዋል። ይሄን ለእናንተ ለኛ ልከዋል። እና እሺ ያው ማጋነና አይሆንብኝ እንጂ አንዴም ሁለቴም እንትን ብያለሁ። ባንዳለች የላክሽውን ነገር አይታውም ማለት ነው። እና አረብ ሀገር የሚባል ነገር አልሄደም። እሱ ምን ማለት አንተ
እየቀለድክ ነው እንዴ ያለኸው? ማለት ስለ አረብ ሀገር የምታወራው ነገር ውሸት ነው። ከኋላ ባልደረቦቼ እንደሰማሁት ከሆነ ምንድን የምታወራው? አይደለም እንደ እየነገርኩሽ እኮ ነው። አዳምጪኝ መጀመሪያ። ሳታዳምጪኝ ነው እንዴ እንትን? አሁንም የፈጠራ ታሪክን እየነገርከኝ ነው ያለው እንደ ቅድሙ ነው። ይሄ ልጅ ምንም ምንድነው እያልክ ያለኸው? ቆይ እኔ የማውቀው ነገር የለም። እየነገርኩሽ እኮ ነው። በቃ ታሪክ አሳለፍነው ታሪክ ንገረኝ። አረብ ሀገር ቢባል ነገር የለም ተባልኩኝ ከባልደረባዬ። ምንድነው የምታወራው? እንዴ በቃ እኔ በቃ እየነገርኩሽ ያለሁት ይሄ ነው። በቃ ከዚህ ውጭ የማውቀው ነገር የለም። በቃ ወይ ዞሮ ዝናሽ ያደረካት ነገር አለ? ምንድነው የማውቀው ነገር የለም። የማውቀው ነገር የለም የምታስረው ምንድነው? ባለፈው ካየናቸው አንደኛው የሱ ልጅ ነው። ልጅ አለ ልጅ አለ። በባለፈው 2 ልጆች ነበሩ። አዎ እሺ። ከዝናሽ ማለት ነው። ከዝናሽ ልጅ አለክ አንተ ልጅ? ቆይ ምንድነው የምታወራው? ልጅ አለክ? አረብ ሀገር የሚባለው ነገር ደግሞ ውሸት ነው። ምንድነው ያረካት? ቆይ ቅድምም አረብ ሀገር ስትል ያን ያህል አላመንኩም ነበረ፣ ግን የምታወራቸው ነገሮች ስቲልስ ማክ ብዬ ነው። የውሸት ፊትን የሀዘን ፊትን ምንም አታሳየኝ። አርፈክ ያደረከው ነገር ካለ በሷ ላይ ተናገር እያልኩ ነው ያለሁት። ያደረኩት ነገር የለም። በቃ ይሄ ነው ታሪኩ ይሄ ነው። በቃ ከዚህ ውጭ ማውቀው ታሪክ የለም። የምታውቀው ነገር የለም። አሁንም ወደ መካድ ጀመርክ እና አሁን ስለ እውነቱ ትናገራለህ አትናገርም? ማውቀው ጉዳይ የለም። ጊዜን በእናትሽ ጊዜን ማውቀው ጉዳይ የለም። ደግሞ ጊዜን ይላል። ና አንዴ ልኩን አስገባልኝ። እውነቱን ትናገራለህ አትናገርም? ነገርኩ እኮ አትናገርም። አንዴ ካሜራማን አንዴ አጥፊ። አሁን ልክ ያስገቡክ መሰለኝ። እሺ ከዚህም በኋላ ስለ ወይዘሮ ዝናሽ እያንዳንዱ ነገር ትናገራለህ አትናገርም? ለሺ አስደበደብሽኝ አይደለ? ልክን ያስገቡክ ይመስለኛል። ከሆነም ድረስ አጥፍቻለሁ። መጀመሪያ እንዲህ ልክን ባስገባክ ኖሮ እያንዳንዱ ነገር ጊዜን ባልበላ ነበር። አሁን ምንድነው ያደረካት? በእርግጥ ሙታለች ያልክ አደጋግምብኝ አንተ ሰውዬ። ምንድነው ያደረካት? በቃ ሞተች እኮ። እንዴት? ያው ያማት ነበረ ብዬሽ ነበር አይደል? ሞተች እኮ። እንዴት ነው የሞተችው? ያልክ ያለውትን ነገር እየሰማኝ አይደለም መሰለኝ። እንዴት ነው የሞተችው? በምን ምክንያት ነው የሞተችው? ህመሙ እንዳልገደላት አውቃለሁ። በቃ ተሳሳትኩ። ምንድን ነው የተሳሳትከው? እሺ ገደልኳት ማለት ገደልኳት። አንተው ራስህ ነው ጭራሽ የገደልካት? ለምን? ተሳስቼ። ምንድን ነው ያሳሳተክ? አሳስቼ። ማን እኮ? ራሴ። እያንዳንዱን ነገር ንገረኝ። አሞኛል እኮ። ይጨምሩልሃል ካስፈለገ። እያንዳንዱን ነገር ንገረኝ እያልኩ ነው። ያስደበደብሽ በቃ ናኦድ ነው ያልከኝ ስምህን? አቶ ናኦድ ፍላወር። እያንዳንዱን ነገሮች ንገረኝ። ነገርኩሽ። አልበቃህም ነው? አልበቃህም ነው ወይ? እሺ ቆይ ልንገርሽ፣ አዳምጪ። እሺ ማለት ተሳስቼ የምወዳት ሚስት ገደልኳት እኮ። በምን ምክንያት ገደልኳት? እኮ ነው እየደጋገምክ ያለው። መናገሩ ስለከበደኝ ነው። እንደው ተናግሬው ህሊናዬን ከቀለለ እስኪ ልናገር። እንዴት ቀለለ? አንዴ በምት ከተመታክ በኋላ ነው ተቀለለ ህሊናዬን ልናገር የምትለው? እያስመሰልክ ያለ ነው የሚመስለውና የገዛ ሚስትህን ገደልኳት ብሎ ማውራት እንዲቀልድ ነው እንዴ? አዳምጪኛ እንዴ! ምንድነው ተናገር ስትባል እኮ ገደልኳት እና መደጋገሙ ሞራል እንትን አደረከው እንዴ? ይኸውልሽ የገደልኳት ምክንያት ማን ያሳሳተክ? እያልኩ ነው። በእርግጥ ለመሳሳቱ መንስኤ የሆነው አለመግባባታችንና አንዳንድ ነገሮች ላይ ብዙ ጊዜ ጫና በማደር ላይ ነው። ብዙ ጊዜ የፋይናንስ ጉዳይ ላይ ብዙ ጊዜ ነው የምሰራውና እሷ ብዙ ጊዜ ስራ አትሰራም። እሷ ስራ ስለማትሰራ ያኔ ሁሌ ማገኛት ከቤት ነው።
እሺ ስነግራት ጭቅጭቅ ነው በቃ ስናገራት ሁሌ በቃ መጨቃጨቅ ነው። ከዛ በቃ ውስጤ ላይ ጥላቻ ማደር ጀመረ። ጥላቻ ያድራል ሁሌ በቃ ጥላቻ እያደረ ሁሌ በቃ ባለመግባባት የገዛ ሚስትህን መግደል ቀልድ ነው እንዴ? እንዴ አሁን ሳወራው እኔ ቤቱ ነው ብቻ በእኔ ሚዛኑ ነው የሚይዘው ነው እንጂ የሚረዳኝ አሁን አንቺ ትረጂኝ። እንዴትም ነው ማልረዳክ? የገዛ ሚስትን ባለመግባባት ምክንያት ገደልኩ ማለት ይሄ እኮ ቀልድ ነው እንዴ ያስከው? ብርግጥ ቀልድ አይደለም። በቃ ሳላስበው በምን ምክንያት ነው አሁን ዋናውን ነገር ምንም ሳላስበው ተሳስቼ በፋይናንስ ምክንያት ምናምን አትበለኝ። ምክንያቱን ዋናው ምክንያት ንገረኝ። የሰማኝ ነው? የሆነ ሰው ብር ሰጠኝ። በቃ ማን ነው? ብር አቀረበ። ማን ነው ብሩን ሰጣለሁ ያለክ? አቶ ማ ከበደ። ምን ይሄን ፎቶ እስኪ ፎቶ ማሳያለሁ። ታውቀዋለህ አይደለ? አዎ ብዙ ፊቱን አስታውሰዋል። እኚህ ናቸው? አዎ እኚህ ናቸው አቶ ከበደ? አዎ። እንዴት አወቁ ካንተን? ሰው መሰለኝ የሚያውቀኝ እንዴ። እና አቶ ከበደ ምንስ ብሎ አሳመነክ? ብር ሰጣለሁ ብሎ። እና ለብር ነው ያደረከው? አዎ። ስንት ብር? እሺ ምን ያህል ገንዘብ ሰጠክ? 3 ሚሊዮን ነው ያለኝ። የተስማማሉ እና ሰጥተዋል? አዘጠኝም መጨረሻ ላይ ከሷ አንድ ልጅ ወልጃለሁና እኔም በልጅ ያስፈራራኝ። የገዛ ልጅህን እናት በገንዘብ መግደል ምን አነሳሳክ? በምንስ ነው የገደልካት? ነግሬሻለሁ። በምንድን ነው የገደልካት? መድኃኒት ማለት ሰጠኝ እሱ? በፋርማሲ አይነት መድኃኒት ሰጠኝ። ከዛ ምግብ ላይ ሳደርጋት ሞተች በመድኃኒት። ከዛስ? እሺ አሁን በመድኃኒት ከገደልካት በኋላ ምን ብለህ ለሰዎች ተናገርክ? ምንድነው ያደረከው? ሰዎች አቁም። አታፍርም? አቁም። ሰዎች ምን አልካቸው? የልብ ድካም እንደሆነ ነው የሚያውቁት። ልብ ድካም ስለነበረባት በዛ ነው የሚያውቁት። አስወጡልኝ፣ በቃ አስወጡልኝ። ከአቅሜ በላይ ነው ይሄ። አስወጣልኝ። እንግዲህ ተመልካቾች ያንዳንዱ ነገሮች ያያችሁን የተመለከታችሁትን ነው የሚመስለው። የነው ከሆነ አቶ ከበደ በጣም ከባድ ትልቅ ሰው ናቸው። ያንዳንዱ መረጃዎች ደግሞ ስንሰራ በነበረ ሰዓት በተለይ ደግሞ ሲዋሽኝ በነበረ ሰዓት ላይ ከኋላ ካሉት ባልደረቦች አኪባ ነበር ስልክልኝ የነበረው መረጃ። ያንዳንዱን ነገር ስለ አቶ ከበደም ስታጣራ ቆይታለች። አኪባ ሊገኝ የማይችል ሰው ነው ሲባል ነበር የሰማችሁ። እሷ ግን ምንም ነገር ሳይበግራት እየፈለጋችሁና ላገኘው ነው ያለች ነበር በነገረችኝ ሰዓት ላይ በዛ ሰዓት ላይ ደቂቃ ላይ ግን ደግሞ በወይዘሮ ዝናሽ ላይ አቶ ከበደ እጅ ይገባበታል ብለን በፍጹም አላሰብንም ነበር። አቶ ከበደን ስናፍ እንዳልገኝ ነበረው ወይዘሮ አስቴር ጋር ለማገናኘትና እሷን ይሄን ሁሉ ደረጃ ላይ ደርስበት የቻለው ምክንያት ምንድን ነበር የሚሉ ለማጣራት ነበር። አሁን ግን ነገሩ ጭራሽ ሰፍቷል። አቶ ከበደ ናቸው ጭራሽ የወይዘሮ ዝናሽን ሞት ራሱ ያቀነባበሩት እንደነገረኝ ከሆነ ባለቤቷ። ስለዚህ እኛ አቶ ከበደን አግኝተን በሌላ ቪዲዮ ለእናንተ እስከምናቀርብላችሁ ድረስ ግን እናንተ ላይክ፣ ሼር፣ ሰብስክራይብ ተገዩን ነገር እያደረጋችሁልን አይደለም። በተለይ ደግሞ ሰብስክራይብ እያደረጋችሁልን አይደለም እና ደግሞ በተለይ ይሄን ሁሉ ሰዓት ደቂቃ ጊዜያችንን ፈጅተን የምንሰራላችሁ ቪዲዮን አጠቃላይ እንድታዩት ነው። ምክንያቱም ትማሩበታላችሁ፣ ትገነዘቡበታላችሁ፣ ተገዩን ጥንቃቄ ታገኙበታላችሁ ብለን ነው ቪዲዮን ጀምራችሁ ባቀረጣችሁ ቁጥር ግን ይሄ ሁሉ የምንሰራው ነገር ካንተ ሆነ እናንተ ሳትማሩበት ሌላም ሰው ሳይጠቀምበት ይቀራልና ሼር፣ ሰብስክራይብ፣ ኮሜንት አድርጉ። በተለይ ደግሞ ሼር አድርጉ እና ደግሞ ኮሜንታችሁ ደግሞ በስትክክል ያስፈልገናል። እስካሁን ድረስ አንዳንዶቻችሁ በውስጥ መስመሩን ኮሜንት ታደርጉልን ነበር እንዲያድርጉ እያላችሁ ለእናንተም እናመሰግናለን። እኛ ያላየነው ነገር የሚመስላችሁ ነገሮች እናንተ ግን ያያችሁት ነገር ካለ ኮሜንት ላይ አስቀምጡልን። እኛም አይተን እሱን ነገር አስተካክለን በሚቀጥለው ቪዲዮ እንገናኛለን። እናንተ እስከዛው ድረስ ግን ቅድም እንደነገርኳችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ፣ ተገቢ አድርጉ እና በሚቀጥለው ጉዳይ ላይ በሚቀጥለው ጊዜ ላይ አቶ እንደበበ ጉዳይ አግኝተን ተገቢውን የሆነ ጥያቄዎች እናቀርብለታለን። እንደምናገኘው እርግጠኛ ነን እና ደግሞ አሁን እሱ ባለቤቷ ተገቢውን የሆነ የህግ ቅጣት ያገኛል። ተገቢውን የሆነ ግን ቅጣት አግኝቶ በራሱ በህግ በኩል የሚቀጥል ይሆናል። ከኛ ጋር ያለውን ነገር ግን ጨርሷል። ምን ፈልገው ነገር ካለ ደግሞ ሄደን የምንጠይቀው ጥያቄ ይኖራል። እኛ ግን እስከ ቀጣዩ ሳምንት ድረስ ከምንገናኝ ድረስ እና ከእናንተ ጋር ቸር ቆዩልን።